ያማን በተቻለው መጠን ሁሉ ስለ ፌሬ እየረሳ ከዛም በኋላ ቀስ በቀስ ወደ ራሱ አቋም ለመመለስ ጥረት እያረገ ነው ያለው። አቴሽ ደግሞ ከጊዜ ወደ ጊዜ እየባሰበት እየመጣ ነው። አቴሽ በጣም ሲሪየስ ሆኗል። አቴሽ ፌሬን እንደ ራሱ ነው የሚመለከታት ወይም ደግሞ እንደ ራሱ ሚስት የሚወለደው ልጅ ምንም እንኳን ከቀድሞ ፍቅረኛው እንደሆነ የቢያቅም ነገር ግን ደግሞ የኔ ነው ብሎ አንድ ጊዜ አምኖ ተቀብሎታል። ይህ በእንዲህ እንዳለ ቤት ውስጥ ብዙ ብጥብጥ እየተፈጠረ ነው ያለው። ይህም የጥቅም ጉዳይ ነው። አቴሽ በዚሁ ከቀጠለ ኦማር ጉልሶይን የቤታቸውን አያት አሽቀንጥሮ እንደሚጥሩ ይጠበቃል። ስለዚህ ኦማር እዛው ካምፓኒ ውስጥ ምርጫ እንዲካሄድ ሊያረግ ነው ያለው። በሌላ በኩል ደግሞ አሊያና እዚህ ጋር ያማን ቺት እያረገብኝ ነው ብላ ተጠራጥረዋለች። ከዛም በኋላ ስለሱ ጉዳይ ውስጥ ለውስጥ እያጣራች ነው። አሁን በጧት ሁሉም ቁርስ ሊበሉ ተቀምጠዋል። ኦማር ድንገት መጣና እዚህ ጋር ያማንና ኦካን ከአቴሽ የበለጠ በጣም ነው የሚወዳቸው። እነሱን ዛሬ ምርጥ ቀን ነው እያለ ተቀመጠ። ስብሰባ አለ ብሎ ሲናገር አቴሽ ደግሞ እዚህ ጋር አያቴ የምን ስብሰባ? አንተ እኮ የጤና ነገር እኮ ረፍት እኮ ያስፈልጋል እኮ አንተ እኮ እዚህ ጋር በሙሉ አቅነ የምትሰራበት ሁኔታ ላይ አይደለም ያለው ሲሉ ነበር። ዝም በል እኔ ምንም የሚያመኝ ነገር የለም ፈጣሪ ይመስገን በጣም ደህና ነኝ። በቃ ይሄው ቺኪኒን ትታያለች ቺኪኒን እወጣታለሁ። አገር አማን ነው አገር ሰላም ነው በቃ ምንድን አንተ የምታካብደው እያለው ነበረ። አቴሽ በንዴትና በእልህ ሆኖ አያቱን እየተመለከተው ነበረ። የተሴረውን ሴራ የተሸረበውን ሴራ ባዴ ነግረዋለች። እዚህ ጋር ያማን ግርም ብሎ ነበር ግን አያቱን የሚመለከተው። ዛሬ ስብሰባ ይደረጋል ጉልፈምም እንዳቀር እያል ነበረ። ይህን ጊዜ አቴሽ እንደዛ ከሆነ በቃ እኔ ልሂድ ብሎ ይሄዳል። በሌላ በኩል ባዴ ወንድሟን በቀጥታ ወደ ባህር ውስጥ ይዘው መጣች። እዚህ ባህር ውስጥ ነበር ተጥሎ የነበረው ቦራ። ከዛም በኋላ እንደምንም ብሎ ዋኝቶ ነበር የወጣው። አሁን ይዛው ከመጣች በኋላ ከመኪናው ወረዱና ራስን አታስጨንቅ እሺ፣ ማለት ያው አባትህ በጣም እንደሚያስጨንቅ አውቃለሁ፣ ነገር ግን በቃ ዝም ብለህ የምታስታውሰውን ነገር ብቻ ንገረኝ አለችው። ወደ ባህሩ ዳር ተጠጋና በእጁ ውሃውን እየነካ በርካታ ነገር ያስታውሳል። እያስታወሰ እሱ ግን በተለይ ደግሞ ሲከቱ ስዝ እያለ ነበረ። ነገር ግን እሷን አሁን ምንም ሊገባኝ አልቻለም፣ ላስታውስ አልቻልኩም፣ እግሬ ብቻ እንደታሰረ ነበር ማስታውሰው፣ ሌላ ነገር ትዝ አይለኝም እያላል ነበረ። በጣም ጥሩ በጣም አሪፍ በቃ ቦራ ወንድሜ እኔ ታውቃለህ ከምንም በላይ ነው የምወደህ። አንድ ነገር ልንገርህ፣ አሁን አባትህ ይህን ጉዳይ የበቀል ነው ያደረገው፣ ገባ አይደለ? መበቀል ነው የፈለገው፣ በቃ ጉልበቱን ማሳየት ነው የሚፈልገው። እንደዛ ከሆነ ጥሩ አይደለም። ስለዚህ አሁን አንተ የምታረገው ብታስታውስም እንኳን አላስታውስከው ነው ማለት ያለብህ። ይሄ ነገር ቢቀር ይሻላል አለችው። እስኪ እንደ ሁኔታው እያላ ነበረ። በሌላ በኩል ፌራይ ቤት ውስጥ ዞር እያለች ነው። ከዛ በድንገት በነ ያማን መኝታ ክፍል በኩል እያለፈች ነበረ። ወደ መኝታ ክፍላቸው ገባችና ነገሮችን ዝም ብላ መመለከት ጀመረች። የነ ያማን ፎቶ እየተመለከተች ነበር፣ የቤተሰብ ፎቶ። አሁን ማና ነገሮችን በእጇ እየነካካች ነው። ከዛ ቆየችና ወጣች። በሌላ በኩል ሀዛን ብትሆን ከቤት ርቃ የሆነ ገበያ ውስጥ ዞር እያለች ነው እንደ ባዛር። ከዛ ድንገት ሸርሚ እንደወለችላት። ሄላው ሸርሚ ስትላ ነበረ። እንደ እህቴ የነ ያለሽው ስትላ ነበረ። የነሽ እንዴ ደወልሽልኝ ብላ ሀዛል እየጠየቀቻ ነበረ። እንደ ሀዛል ተረጋግኝ ስትላ ነበረ። አዎ እኔ ምልሽ ሸርሚ እንዴት ነው ጀሚሌን አግኝተሻት ታውቂያለሽ ስትላ ነበረ። ጀሚሌ ለምን ሲባል ስትላ ነበረ። አይ ምንም ምናልባት ፊት ለፊት ካናገርሻት ልጠይቅሽ ብዬ ነው ግራ መንገድ ስትላ ነበረ። አንቺ ልጅ በጣም ስሜታዊነት እያበዛሽ ነው ትላታለች። ልንገርሽ ማለት ነው ተገናኝተን እናውራስ አለቻት። ጥሩ ነው መሮ ጀሚሌ ቤቱን በእሳት አናደደችው። እንዴ ምን ተፈጠረ? ምንድነው? እስቲ ንገሪኝ ቢያንስ ፍንጭ ስጭኛ። እንዴ ምንድነው? አሁን እኔ ተገናኝቼ ገና አንቺን አግኝቼሽ ከምትነግሪኝ ምን አለበት አሁን ከምትነግሪኝ? እኔ በሀሳብ በኋላ እንቅልፍ አልወስድሽም ይለኛል። ገባሽ አይደለ? በጣም ብዙ ስራ ያለብኝ ሰው ነኝ። እንደገና አንቺ እንትን ተጨምሮብኝ ነው ስትላ ነበረ። አይ ምንም በቃ ጀሚሌ ብዙ እንትን አይደለም ብቻ ሴት ልጇን አሊያናን ከቤቱ ከጉልሶ ቤተሰብ ልጅ ጋር አጋባችሁ ስትላ ነበር። ኧረ ጀሚሌ በቃ ሀዛል እንገናኛለን በቃ እያለቻት ነበረ። ሀዛል ወደ ፌራ ደወለች። ሸርሚን ደወለችልኝ እኮ ስትላ ነበር። በሌላ በኩል አሊያና እዛው አካባቢ ነበረች ያለችው። ያችን ያማንን መጀመሪያ ልትግባባ የሞከረችው ልጅ ኢንስታግራም ላይ ቴክስት አድርጋለን ነበር። አገኘቻት። ሄዳ ፊት ለፊቷ ተቀመጠች። ይቅርታ አላወኩሽም ስትላ ነበረች ልጅ። እኔ አሊያና ጉልሶይ ነኝ የያማን ጉልሶይ ሚስት ስትላ ነበረ። እና እኔ ምን ላርግሽ ምን ልርዳሽ ምን ሆንኩኝ ነው የምትይው ስትላ ነበር። ምን ሆንኩኝ ነው የምትይው ብላ ጸጉሯን እየጎተተቻት ልታጋጭ አደረሰች። እርስ በርስ ተጣሉ። አሊያና በዛው ቁመቷ እችን ልጅ ትንሽ አጠር ትላለች። ከሷ ጸጉሯን እየጎተተች ወደዛ ወደዚህ ስታረጋት ድንገት ያካባቢ ሰው ተሰብስበው እያላቀቃቸው ነበረ። ከዛ ለመጣች አሊያናን ይዛት እየሄደች ነበር። አሊያና ልቅቅኛ ያገባሽን ብላት አብዳ ጨዋ ትሄዳለች። ከዛ ቤት መጣች። አሊያና ቤት ስትመጣ እጇ ተባጭር ነበረ። እዚህ ጋር ጀሚሌ ስታይ ምን ተፈጥሮ ነው ስትላ ነበረ። የያማንን ቅምጥ አገኘኋት። ከዛም በኋላ እኔ ልጅሽ ልክ አስገባ ስትላ ነበር። እንዴት ሆኖ እንዴት ትደባደበልሽ ስትላ ነበር። ማ ያልተደባደብኩም በቃ የዋጋዋን የሰጧት ስትል ነበር። ድንገት ፌራይ መጣች። ባጠገባቸው አለፈች። አንቺ ልጅ ለምን አልነግርሽኝም? ለምሮ የምትንቀሸቀሽ ስትላ ነበረ። እኔ ያልተንቀሸቀሽኩም እማዬ ያቺ ልጅ የሚገባትን ነገር ነው ያረኳት ስትላ ነበረ። እስቲ እጅሽ የሆነ ነገር ልቀባለሽ እሺ እያለቻት ነበረ። በሌላ በኩል ባዴ ከወንድሟ ጋር ቤት መጣች። ከዛ በኋላ ቤት ከደረሱ በኋላ እሱ ነበር መኪናውን እየነዳ የነበረው። በቃ ወደ ቤት ግባሽ እያለችው ነበረ። እሺ ቻው እያላን ነው። ከዛም በኋላ በቀጥታ ቻው ብላ ተሰናቶ ዞር ከማለቷ እሱ ወዲያው ነበረ ዞር ያለው። ዞር አለና ተመልሶ እየወጣ ነበረ። ወደ መኪናው ገብቶ ይንቀሳቀሳል። ቦራ ነገር ስራ ሁሉን ነገር የሚያስታውስ ይመስላል። ነገር ግን ልጁ በጣም አድመኛ አድርባይ ስለሆነ ተደብቆ ሊበቀላቸው ነው ይፈልጋል። አሁን በቀጥታ ወደ ነጉልሶ ቤት ጋር መጣ። በርቀት እየተመለከተ ነበረ። እነጉልሶ ያጠቃላይ ቤተሰቡ ዛሬ ወደ ካምፓኒ ሄዳሉ። ሁሉም ባለድርሻ ናቸው። ስብሰባ ነገር አላቸው።
በርቀት ይመለከታል። ፌሬንም በርቀት እያያን ነበር። አሁን ከኋላ ይከተላታል። ፌሬ እንቅስቃሴውን በሙሉ እየተከታተለ ነው። ፌሬ እንደ አጋጣሚ ነው ከአዛል ጋር ነበረች። ስለዚህ ለብቻ እሷን ማጥቃት አሁን አይችልም። ስለዚህ ወደ ዩኒቨርሲቲ ከመጣች በኋላ ስራን እየሰራች ድንገት አየችው ወለሉ ላይ ቆሞ። ስታየው አዞራት። እንዴ ቦራ ስትል ነበረ። እየሮጠች ወደ ውጭ ወጣች። የለም እዚህ ጋር አዛል ምን መስሎ ስትላት ቦራን አየሁት እሱ ነው ስትላ ነበረ። የማይመስል ነገር አታውሪ፣ እንዴት እሱ ሊመጣ ይችላል? እሱ ኮማ ውስጥ ያለው ስትላ ነበረ። እኔ እንጃ ቆሞ አየሁት። ኧረ ምንድነው ነገር ውስጥ ነበረ። ፌሬ ወደ ራስሽ ተመለሽ፣ ምንም ነገር የለም ትላታለች። ፌሬ እንደ እብድ ተቆጠረች። አዛል ጓደኛዋ እያመነቻት አይደለም። ያማን ጋር ደውል፣ ይሄ ልጅ ከመጣ ድጋሚ ጤነኛ ከሆነ ለእነ ያማን ጠር ነው እያለች ነበረ። በሌላ በኩል አሁን ለያማን ስደውለት ያማን እነሆ ያለው ከወንድሞቹ ጋር ከአያቱ ጋር ነበረ። ድንገት አቴሽ ትንሽ ቆየት ብሎ መጣ። ፌሬ ስትደውልለት እዚህ ጋር ለያማን ስልኩን የሚያነሳበት ሁኔታ ላይ አይደለም ያለው። ስለዚህ ስልኩን ዘጋው። እዚህ ጋር ፌሬ ተጨንቃ ልትሞት ነው። አረ የምንድን ነው የሚሻለኝ ብላ እዚህ ጋር ከራሷ ጋር እየወራች ነው። አዛል ታባብላታለች። ተረጋጊ እያለች አልነበረም። አይቼዋለሁ እኮ ነው የምልሽ፣ አየሁት ባይኔ አየሁት፣ ፊቴ ቆሞ በቃ የሆነ ነገር ሊያደርግ ነው፣ ተንኮለኛ ነው ስትል አልነበረ። በሌላ በኩል አሁን ኦማር ጉድሶይ እዚህ ካምፓኒ ውስጥ እየሆነ ያለው ነገር ምንም ስላልተመቸኝ ስላልደላኝ ምርጫ እንዲካሄድ ፈልጋለሁ እያለ ነው። ምርጫ መካሄድ አለበት እኔ ብዙ ባለድርሻ ስለሆንኩኝ ብሎ ተናገረ። ከዛም በኋላ ድንገት አተሽ መጣና ከዛ ኦማር መምረጥን ጀምር እያለ ነበረ። እዚህ ጋር አተሽ ግርም ብሎት ነበር የሚመለከታቸው። ባዴም ተገኝታለች። ባዴ ቀደም ብላ ስለተሸረበው ሴራ ነገሮ ነበር። እዚህ ጋር እንዳይደነግጡ ወይም ግራ እንዳይገባው እጅ እየወጡ ናቸው ሁሉም። እዚህ ጋር ጉልፈም በዚህ ሀሳብ አትስማማ። ልጇ አቴሽን ትወደዋለች። ስለዚህ እዚህ ጋር ድምጽ እየተሰጠ ያለ ኦካን፣ ያማን፣ ኦማር ጉልሶን ጨምሮ 3 ሰው በቀጥታ አቴሽ እንዲወርድ ጥያቄ እያነሱ ናቸው። እጃቸውንም ያወጣሉ። በተለይ ደግሞ ያማን እንዲመረጥ። ከዛ እዚህ ጋር አንድ ሰው ይጎላል። የፋይናንስ ቢሮ የሚሰራው ሰው እሱ እጁን መስጠት ይችላል፣ ምርጫ መስጠት ስለሚችል እሱን እንጠብቅ፣ ዳይሬክተሩ ይምጣና ሲሏቸው ድንገት ነበር እዚህ ጋር አቴሽ እኔ ግን እዚህ ጋር የሚታየኝ ነገር አያቴ በጭራሽ ከዚህ በኋላ መምረጥ የምትችልም አይመስለኝም፣ ከፈለክ እኔ ብሎ የሆነ ወረቀት ሰጠው። እዚህ ጋር ኦማር ጉልሶ አያታቸው ወረቀቱ ምንድን ነው ብሎ ሲመለከት እዚህ ጋር ቀጥታ ስሙ ተጽፏል። የዲሜንቲያ ወይም ደግሞ የአይምሮ ህመም እንዳለበት የሚያሳይ ወረቀት ነው የሚነበበው። ደነገጠ እዚህ ጋር ኦማር። ያማንም ቢሆን ግርም ብሎ ነበር የሚመለከተው። ስለዚህ ይሄ ማለት ኦማር ጉልሶይ በጭራሽ እንዳይመርጥ ወይም ደግሞ የካምፓኒውን ዕጣ ፋንታ እንዳይወስን ምንም ማለት መብት የለውም ማለት ነው፣ ምክንያቱም የአይምሮ ጤንነት ችግር ስላለበት ብሎ እዚህ ጋር አቴሽ አሰጣው። አቴሽ ኦማርን እዚሁ ጨረሰው፣ ሰየፈው። ከዛ በኋላ በአንድ በኩል እዚህ ጋር ኦማር ተናዶ እንዴት እካዳለሁ ብሎ ይመለከታል። ጉልፈም ደንግጣለች። እዩት የነብድ ምንድነው እየሆነ ያለው ነገር? ምንድነው አቴሽ ምትለኝ ምንድነው ሲል ነበረ። እዚህ ጋር ያማን ተቀብሎ ወረቀቱን ተመለከተው። እሱም እያነበበው ነበረ። አዎ አያቴ ትክክል ነው አያቴ እያል ነበር አቴሽ። ከዛም በኋላ አያቴ ይበቃል፣ ቃል በገባው መሰረት ይህን ድርጅት ማኔጅመንቱ ለእኔ ትሰጠኛለህ ብሏቸው ወጣ። ኦማር ደነገጠ። በዚሁ መንገድ ከዚህ በኋላ ይሄ ጉዳይ እዚህ ጠረጴዛ ለውይይቱላ አይቀርብም። ባዴን ብትሆን ያውን አባቴ እንግዲህ ኦማር ጉልሶ እንድመርጥ ቢያደርገኝም ነገር ግን የምመርጠው ምርጫ አቴሽ ነው ብላ ተናገረች። ገረማቸው ሁሉም። ኦማር ደነገጠ። በሌላ በኩል አሁን እዚህ ጋር ጀሚሌ የአሊያና እጅ ትንሽ ስለተቧጨረ ዲያንቺ ምንድነው እጅሽ ከድመት ጋር ነው ሊጣላሽው ብላ አንዳንድ ነገር እየቀባችላን ነበረ። ከዛ በኋላ በድንገት በር እየተንኳኳ ነው። ለፌሬ የሆነ የቀሚስ ስጦታ ነበር የመጣላት። አቴሽ ነበር የላከው። በተለይ ደግሞ ዛሬ የምሳ ስነስርዓት ዝግጅት ስላለ እንድትዘጋጅ በሚል ነበረ። ከዛ በኋላ ወዲያው ጀሚሌ ካርቶን ነገር ነው ተቀበለችን። ወደ ውስጥ ይዛ እየገባች አሊያና ተቀበለቻት። አሊያና በድፍረት ካርቶን ውስጥ ምንድነው ያለው ብላ እየተመለከተች መጣራት ጀመረች። የምትጣራት ደግሞ ፌሬን ነው። ፌሬ የት ነሽ እያለች ስትጣራ ነበረ። ከዛ ፌሬ መታ ካርቶኑን ተመለከተች። ውስጡ ቀሚስ ነው ያለው። ከዛ በኋላ እየወሰደችው ነበረ። ዛሬ ምሳ ግብዣ አላቴሽ ነው የምሳ ግብዣ የጠራው። በውጭ በኩል ዝግጅቱ እንደተጠናከረ ነው ያለው። ሙዚቀኞች መጥተዋል፣ እንግዶችም ተጠርተዋል። ምግቡም እየተዘጋጀ ነው ያለው። ጀሚሌ ዞር እያለች ነው። ከዛም በኋላ በቀጥታ እነ ኦማር ጉድሶይ ወደ ውስጥ እየገቡ ናቸው። ከካምፓኒው ገና መምጣታቸው አቴሽ ነው ይህን ነገር እንዲዘጋጅ ያደረገው። ስለዚህ በደንብ እውቀት ያለው እሱ ነው። ለነሱ ግን ሰርፕራይዝ ነው። ቦራ አሁንም ቢሆን ነገሮችን በርቀት ይከታተላል። በአጥሩ በኩል ባለው ሜዳ ላይ ሆኖ ከፍ ያለ ቦታ ላይ ቆሞ እየተመለከተ ነበረ። አሁንም ፍጥጥ ብሎ ይመለከታል። ከዛ እንደውም በቀጥታ ወደ ግቢያቸው ገባና ቤታቸው ውስጥ በመግባት ፎቁ ላይ ሆኖ ያቸው ጀመረ ቦራ። አሁን እነ ያማን አንድ ላይ ናቸው። ያማን ከጎኑ አሊያን አለች። ከአሊያና ኦካን አለ። ጉልፈም አጠገባቸው ነበረች። እንዲህ እያሉ እየጠበቁ ነበረ። ድንገት አቴሽ መጣ። ሲመጣ ቀሚሱን ወደድሽው እያለ ነበር። አዎ ተመችቶኛል፣ ደግሞ ያምራል፣ ደስ ብሎኛል፣ ወድጄዋለሁ፣ አመሰግናለሁ ስትለው ነበረ። እዚህ ጋር አቴሽ መጣና ከዛ መሀላቸው ቆመና ሁላችሁም እንኳን ደህና መጣችሁ፣ ሁላችሁም ስለመጣችሁ ደስ ብሎኛል እያለ ነበረ። ምንድነው ምን ሊል ነው ብለው ሁሉም ግራ ገብቷቸዋል። ምንድነው ነገሩ ላይ ይጠባበቃሉ። ያው እንግዲህ ዛሬ አያቴ ከስራ ራሱ ማግለሉን የምናከብርበት ቀን ነው። ገባችሁ? ጡረታ መውጣቱን
የምናከብርበት ቀን ነው። ኦማር ጉርሶይ ጡረታ ወጥቷል ብሎ ተናገረ። የምታጨበጨበው አሊያና ብቻ ናት። እዚህ ጋር ኦማር ቢሆን አመሰግናለሁ እያለ ነበር። ውሳኔው አላስደሰተው። አቴሽ ግን እዚህ ጋር አላበቃም እና እግረ መንገዴንም ልንገራችሁ፣ ያው እኔና ፌሬ ከተጋባን ጥቂት ቀናችን ነው። ውሳኔ ወስነናል። ልጅ እየጠበቅን ነው። ልጅ እንወልዳለን፣ የመጀመሪያ ልጃችን ብሎ ሲናገር አሊያና ቀናች። መቅናቷ ፊቷ ላይ እንዳይታወቅባት መነጽሯን ገጭ አርጋ እያረገች ነበረ። ያማን አቀረቀረ። ፌሬ ዞሮ ላይ ያማንን ተመለከተዋለች። እዚህ ጋር አቴሽ ወደ ፌሬ የተጠጋጇን ይዞ ደማል እየመጣ ነበረ። እኔና ውዷ ሚስቴ ፌራይ ልጅ እየጠበቀን ነው፣ እንወልዳለን ብሎ ይናገራል። ቦራ ይህን ሁሉ ድራማ በርቀት ይመለከታል። ቢያንስ የሚያውቀው ነገር ያማንና ፌራይ በአንድ ወቅት እንደሚፋቀሩ ነበረ። አሁን እዚህ ጋር አቴሽ ልጅ እየጠበቀን ነው ብሎ ሲናገር ማንም ደስተኛ አይደለም ከቤተሰባቸው። በተለይ ደግሞ ጉልፈም ትንሽ ደበራት። ይህም ፌራይ እንዴት ቶሎ ብላ አቴሽን ልጅ እንደያዘችበትን እንዳገባችሁን ለራሷ እየነገረችው ያለው ተናደደች። ጀሚሌ ደግሞ ወደ አሊያና ቀርባ አሊያና እንደ ቀናሽ አታስነቂ፣ በእናትሽ አንቺ መነጽሩ ምንድነው ስትራ ነበረ። እናማ ሄጄ እንኳን ደስ አለሽ እንድላ ነው እንደምፈልግ ስትራ ነበር። አዎ ቢያት እየታመምሽን ቢሆን ቢያት ስራ ነበረ። ከዛ እዚህ ጋር ጉልፈም ወደ ፌሬ ተጠጋችና እንኳን ደስ አለሽ ታውቂያለሽ፣ ግን እንዴት ልጅ ልታገቢ እንደቻልሽ በጣም ብዙ ጥያቄ አይምሮ ሲፈጠርብኝ ነበረ። እንዴት ልታገባው ትችላለች ልጅ እንዴት በቀላሉ ብዬ ሳስብ ነበረ። ለካ ጅሬዋ የሆነ ነገር ሰርተሽ ነው የራስሽን ሴራ። መቼስ ታከብረኛለች ከዚህ በኋላ ብለሽ እንዳትጠብቂ፣ ለአንቺ የሚሆን ከዚህ በኋላ ምንም አይነት ክብር የለኝም እያለች አልነበረም። ያማን ይመለከታል። አቴሽ ደስተኛ ነው። አቴሽ አገባ። እዚህ ጋር የራሱ ልጅ እንኳን ባይሆንም ነገር ግን በውስጥ አዋቂና ልጅ አለው። እንደገና ድርጅቱንም ተቆጣጠረ። አቴሽ የራሱን መንግስት እየገነባ ነው የሚገኘው። አያቱን እና ያማንን ከጨዋታ ውጪ እያረጋቸው ማለት ነው። እዚህ ጋር ኦካን ዞር እያለ ሰዎችን ያወራል። በተለይ ደግሞ ከአዘር ጋር ምንም አይለያየም። ከዛ ያማን ቆም ብሎ ነበር እያሰበ። ድንገት አቴሽ መጣና ያማን ወንድሜ እና እስካሁን ድረስ እንኳን ደስ አላተለኝም እንዴ እያል ነበር። አልልህ ብሎት ሄደ። አቴሽ ግራ ገባው፣ ተናደደ፣ ተበሳጨ። እዚህ ጋር ፌሬ ያማን እንዲተናደው ሲሄድ ዞር ብላ እያየችው ነበረ። ብዙም አልቆዩም እነ ቮራል መጡ። ቮራልን እዚህ ጋር የጠራው ራሱ አቴሽ ነበረ። ቮራል ከባዴ ጋር ነበር የመጣው። ከዛ በኋላ በቀጥታ ቮራልና አቴሽ እንፈላለጋለን ተባብለው ወደ ውስጥ ገቡ። ከዛ ዋው አቴሽ በእውነት በሰለጠነ መንገድ ፊት ለፊት ልታወራኝ ስለፈለግ አመሰግናለሁ እያል ነበር ቮራል። እኔም አመሰግናለሁ ስለመጣ እያል ነበር። ሻንጣ ወጣና ጠረጴዛ ላይ ያስቀመጠ። ምንድነው ይላል እዚህ ጋር ቮራል። ከዛ እዚህ ጋር አቴሽ ወደ ሻንጣውን ከፈተው። ሙሉ ገንዘብ ነበር፣ ጥቅጥቅ ያለ ገንዘብ። እዚህ ጋር አቴሽ ገንዘብ እያሳየ ይሄ ገንዘብ ማለት ለአያት የሰጠው ገንዘብ ነው፣ ድራሽ እንዲጠፋ ፈልጋለሁ ከዚህ በኋላ ከኛ ካምፓኒ ጋር ምንም ነገር እንድትያያዝ አልፈልግም እያል ነበር። ግን እኮ ብዙ ዕዳ አለብህ እያል ነበር። ይኖርብኛል፣ እሷ አንተን አያገባም ይለዋል። ባዴ ነበረች ትናንትና ሁሉንም ነገር በማስረጃ የሰጠችው። ባዴ እንዴት እንደሆነ አይታወቅም፣ ነገር ግን አቴሽን ለማትረፍ በጣም ከስሩ እያለች ነው። ከዛ በኋላ እዚህ ጋር ቮራል ገረመው። ብዙ ዕዳ አለባችሁ እያለው አቴሽ አያገባም አለው። በመጨረሻም ተለያዩ። ድንገት ባዴ መጣች እዚህ ጋር። ከዛ አቴሽ እዚህ ጋር ባዴ በሆነ ድጋሚ በጣም አመሰግናለሁ እያለችው ነበረ። አቴሽ ምን ላርክ ማንንም ማምኖ የለኝም አጠገብ ያለችው። አሁንም ድጋሚ አመሰግናለሁ እያላን ነው። ከዛ ወደ ፌራ ይጠጋል። አቴሽ ነገሮችን እየተቆጣጠረ ነው። በድንገት ነበር ፌራይ ዞር ላይ ነገር ለማንሳት ልትመለስ ስትል ቦራ የያዛት። ቦራ አፏን ያዘ። እንዳጨው ሽጉጥ ይዟል። እንዳትንቀሳቀሽ ብሎ እየጎተተ ወደኋላ እየወሰዳት። ያማን ግን ከነሱ ፊት ለፊት ቆሟል። በመካከላቸው ያለው የሆነ ስስ የሆነ አጥር ነገር ነበረ። ብትጮህ ያማን ይሰማል። ነገር ግን እንዳጨው ቦራ ሽጉጥ ደቅኖባታል። በዚህ መንገድ እየጎተተ አግቶ ሊወስዳን ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።